ዛሬ የምናከብረው ይህ ታላቅ መልአክ ምን ያደረገበት ነው ብለው ሰዎች በመንገድ ሊጠይቋችሁ ይችላል። ለልጅ ምንድነው የምታወርሰው? እናቴ ልጅሽን ምንድነው የምታስተምሪያት? ምንድነው የምታስተምሪው? ነገ እናቱን የሚገድል የሚደፍር አባቱን የሚመታ የሚጣላ የሚገድል ደሙን የሚያፈስ ይሆናል። ያው እያየን አይደል እንዴ? ግልጽ እኮ ነው። በዘመናችን ነው የሆነው። ልክ ይሄ ሕፃን ልጅ እንደደረሰ ገድለ በጉድጓድ ውስጥ ጣለው። እንደደረሰ ማንም እንዳያውቀው ታሪኩን ማንም እንዳያውቅ ማንም እንዳያይ እንደደረሰ አንቀ ግደለዋል። የሚያስለቅሱ ክፎች ብዙዎች ናቸው። ከዚህ ማን ያድነን? እግዚአብሔር ያድነን። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ። ይህንን ቃል ነቢየ እግዚአብሔር ቅዱስ ዳዊት ስለ ሕዝቅያስ ተናግሮታል። እንደሚታወቀው ይህ ክፍል በእግዚአብሔር ረድኤት በእግዚአብሔር አጋዥነት በመላእክቱ ተራዳኢነት እንድንጠበቅ የምንጸልየው ጸሎት ክፍል ነው። በዚህ ክፍል ስለ መላእክቱ ፈጣን ተራዳኢነት፣ ስለ መላእክቱ ጠባቂነት፣ የእግዚአብሔር አጋዥነትና የእግዚአብሔር ረድኤት የእግዚአብሔር ጥላ እንደማይለየን የምንረዳበት ክፍል ነው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች ፈጣሪ ዓለማት መጋቢ ዓለማት ልዑል አምላካችን እግዚአብሔር ይህንን ዓለም ካለመኖር ወደ መኖር ካመጣ በኋላ ቀን ሌሊት ብሎ ከመክፈሉ በፊት ይህ ዓለም ጨለማ እንደነበረ በኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮን ስንመለከት በቀዳሚ ገብረ እግዚአብሔር ሰማይ ወምድረ የሚለው ክፍል ማለት ነው። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ብርሃንም ጨለማም አልነበሩም፣ ብቻ እንዲሁ የነበረ ነው። ጨለማ ነው ጊዜው። ሌሊት የሚባል አልነበረም፣ አይታወቅም። ቀንም የሚባል ነበር አልነበረም፣ አይታወቅም። ስለዚህ እግዚአብሔር ዓለምን ከፈጠረ በኋላ ሰማይን ከነግሳንጉ በሰማይ ያሉትን ሰራዊቱን ጭምር ማለት ነው። በዛን ዕለት ቅዱስ ሚካኤል ተፈጥሯል። መላእክቱ ሁሉ በዛ ዕለት ተፈጥሯል ማለት ነው። በመጀመሪያው ዕለት ታዲያ አምላካችን እግዚአብሔር ይህንን ዓለም ሲፈጥር ፍጥረታትን ሁሉ ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጥሯቸዋል። መላእክትና ሰውን ደግሞ ለምስጋና ነው። መላእክቱን በተለየ ደግሞ ለተራዳኢነት እንዲላላኩ ለሰዎች ልጆች የሰውን ልጆች ልመና፣ ጸሎት፣ እንባ ተቀብሎ ቅድመ እግዚአብሔር እንዲያደርሱ ይልቁንም ደግሞ የካህናቱን ጸሎት፣ ቅዳሴውን፣ ውዳሴውን፣ ዝማሬውን፣ ዕጣኑን፣ መስዋዕቱን ቅድመ እግዚአብሔር የሚያደርሱ ናቸው መላእክቱ። የሰው ልጆችም ሲቸገሩ፣ ሲወድቁ፣ ሲነሱ ደጋፊዎቻቸው መላእክቱ ናቸው። ታስታውሱ እንደሆነ በዚህ በሐዋርያት ሥራ የሐዋርያት ታሪክ በተጻፈበት ድርሳን ላይ በምዕራፍ 12 ከቁጥር 1 ጀምረን ስንመለከት ሄሮድስ የሚባል ጨካኝ ንጉሥ ሐዋርያቱ ስለ ክርስቶስ በመሰከሩ ጊዜ እያንዳንዳቸውን እየጠበቃቸው በሰይፍ አንገታቸውን ይቀላቸው ነበር፣ ይገላቸው ነበር። ምክንያቱም የክርስቶስን ስም እንዳይመሰክሩ ማለት ነው። ክርስቶስን የሚሰብኩ ሞቶ ያልቃሉ እንዴ? ያልቃሉ? ስለ ክርስቶስ የሚመሰክሩ አይሞቱም። ቢሞቱም በላይ ማረፊያ ቦታ አላቸው። ክርስቶስ ይጠብቃቸዋል። ስለዚህ እንደዚሁ እየገደላቸው ሳለ ከዕለታት በአንድ ቀን ሐዋርያው ቅዱስ ያዕቆብን ገደለ። በሕዝቡ ዘንድ ደስታ ሆነ። በሱ ሕዝብ በሚመራው በአይሁድ ዘንድ ማለት ነው። ከዚያ በኋላ ቀጠለና
ቅዱስ ጴጥሮስን ዋናውን አለቃቸውን ይዞ ሊያርድ ፈለገ። በዚህ ጊዜ ሲያስበው ከፊት ለፊት የቂጣ በዓል የሚባል የፋሲካ በዓል ነበርና በዚህ በበዓሉ ብዙ ሕዝብ ከብዙ አይጉር ከአራቱም ማዕዘን ይሰበሰባልና በዚህ ሕዝብ ፊት ብገድለው ከዚህ በኋላ ስለ ክርስቶስ የሚሰብክ ሰው አይኖርም፣ ሁሉም ፈርተው በየቤታቸው ይቀመጣሉ፣ እኛ የምናመልከው ጣዖታችን ይነግሳል ብሎ አሰበ። በዚህ ጊዜ የተወደዳችሁ ክርስቲያኖች ጴጥሮስን ይዞት በሰንሰለት አስሮ ወደ ወህኒ ጣለው። በፊቱና በኋላው ከጎንና ከጎኑ የሚጠብቁ ጭፍሮችን አሰማራ። በጎኑ ሆነው ይጠብቁት ነበር። በእስር ቤቱም 4 ጭፍሮች 4 ወታደሮች ይጠብቁት ነበር፣ ቅዱስ ጴጥሮስን እንዳያመልጥ ማለት ነው። ወዳጄ አንተ መልካም ነገር ስትናገር ስትሰራ በዙሪያህ የሚከብ ጠላት ብዙ ነው። የዚህ ጊዜ እግዚአብሔር መላእክቱን እንዲልክልንና እንዲያግዘን የእርሱ ቅዱስ ፈቃዱ ይሆንልን። የተወደዳችሁ ክርስቲያኖች ጴጥሮስ ተይዞ በወህኒ ቤት በነበረበት ሰዓት የሚያመልከውና አባት ያደረገው እግዚአብሔር እንደሚያድነው ያውቅ ነበርና ያለምንም ፍርሃት ያለምንም መሸማቀቅ የእግዚአብሔር ቃሉንና የእግዚአብሔርን ታላቅነት እየመሰከረ እየጸለየ በሰላም በእስር ቤት ውስጥ አንቀላፋ ነው የሚለው። ተኛ። ይኸውልህ እግዚአብሔርን ስትተማመን መላእክቱ በዙሪያዬ ናቸው ብለህ ስታምን በእግዚአብሔር ስትተማመን የምትሆነው ነገር ሁሉ መልካም ነገር፣ ፍርሃት ይርቅልሃል፣ ረዓድ ይርቅልሃል። አንተ እግዚአብሔርን ስለምታምን ማለት ነው። ታዲያ ቅዱስ ጴጥሮስ በእስር ቤት ውስጥ ያለ ተኝቶ እግዚአብሔር እንደሚጠብቀው ያውቅ ነበርና እግዚአብሔርን መልአኩን ወደሱ ልኮታል። በዚህ ጊዜ ነገ ቅዱስ ጴጥሮስን ሊያርዱና ሊያሰቃዩ ሊገድሉት የነበሩ ሰዎች መንጋቱን ይጠባበቁ ነበር። መቼ ነግቶ መቼ በአደባባዩ አውጥተን መቼ እንሰቅለው እንደሆነ እያሉ። ቅዱስ ሚካኤል ግን ከእግዚአብሔር ተልኮ የሐዋርያት አለቃ የሆነውን ቅዱስ ጴጥሮስን በእስር ቤት በጎኑ ተገኝቶ በብርሃን ቤቱን መልቶ እስር ቤቱን መልቶ ጎኑን ነካ አደረገውና ፈጥነ ተነሳ አለው። ተመልከት ወዳጄ፣ ክፉ ነገር እንዳያገኝ ጠላት ሲወር አምላክ እግዚአብሔር የሚያድንህን መልአኩን ልኮ ተነሳ ይልሃል። በእምነት ተነሳ፣ ጠንክር፣ ቁም፣ ጽና ይልሃል። መልአኩ ነካ አደረገው፣ ቤቱም በብርሃን መላው። የዚህ ጊዜ ቅዱስ ጴጥሮስ ብድግ ብሎ ተነሳ። በተነሳ ጊዜ ትናንት ጨለማ የነበረው ትናንትና ለዓይን እንኳን የሚወጋ ነገር ቢመጣ የማይታይ የነበረው ቤት በብርሃን ሞልቶ አገኘ። ክብር ምስጋና ለእግዚአብሔር ይሁን። ቅዱስ ጴጥሮስን የቀሰቀሰው መልአክ ተነስና ተጫማ፣ ሱሪህንም ታጠቅ፣ ወገብህንም እሰር አለ። ወዳጄ ተነስ፣ ታጠቅ፣ በእግዚአብሔር ቃል ታጠቅ። ተነስ፣ ሃይማኖትህን ጠብቅ፣ ቤተ ክርስቲያንህን ጠብቅ፣ በሃይማኖትህ ቁም፣ ከክፎች ተለይ፣ ከሃይማኖት የለሾች ተለይ። ቤተ ክርስቲያን ስትመጣ ቃሉን ትሰማለህ። ቤተ ክርስቲያን ስትመጣ ዝማሬውን ትሰማለህ፣ ትጽናናለህ። ያዘንከው ያለቀስሽው እህቴ፣ ያለቀስሽው እናቴ ይታበስልሻል። በማን? በመላእክቱ፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል እንባሽ ይታበስልሻል። ቅዱስ ሚካኤል ተከተለኝ አለው። ጴጥሮስ እጆቹ እግሮቹ በሰንሰለት ታስረው ነበር። በዚያ ጊዜ ማንም ሰንሰለቶቹን ሳይፈቱለት በራሱ ጊዜ በመልአኩ በትር ተነክቶ ሁሉም ነገር ከላዩ ላይ እርግፍ አለለት። ክብር ምስጋና ለእግዚአብሔር ይሁን። ይኸውልህ ወንድሜ የታሰርክበት የኃጢአት ወጥመድ የኃጢአት ሰንሰለት ብዙ ነበረ። አንተ ሳታውቀው
አንተ እዚህ ደጅ ላይ ስትደርስ መልአኩን ስትማጸነው የካህኑን መስቀል ስትሳለም ገና ንስሐን መናገር ስትጀምር ላይ ላይ ታስሮ ተተብትቦ የነበረው ያ የኃጢአት ገመድ ያ የኃጢአት ሰንሰለት ተሰባብሮ ይወድቅልሃል። ይህንን የሚያደርገው እግዚአብሔር ነው፣ እናምናዋለን። ቅዱስ ጴጥሮስ መልአኩን እየተከተለው አንድ ምዕራፍ ሲሻገር በሮች ሁሉ በጓጉንቸር በትልልቅ ጓጉንቸሮች ታስረው ነበር፣ መውጫም የለውም። በዚህም ሰራዊቱ ተኝቷል። ነገር ግን ሰራዊቱን አዚም ጥሎባቸው ተኝተው በሩንም ጓጉንቸሮቹንም የሚከፍተው ሳይኖር መልአኩን ሲያይ ብርግድ ብሎ ተከፈተ ያ በር፣ የተዘጋ በር። ወዳጅ የተዘጋብህ በር ሁሉ እንዳትሰራ፣ እንዳትለወጥ፣ እንዳታምን፣ እንዳትጸልይ የሚያደርግብህ ያ የተዘጋው በር ዛሬ በቅዱስ ሚካኤል ዕለት እንዲከፈትልህ ምስጋና ለእግዚአብሔር አቅርብ ወዳጅ። ታዲያ ቅዱስ ጴጥሮስ መልአኩን ተከትሎ አንድ ምዕራፍ፣ ሁለት ምዕራፍ፣ ሶስት ምዕራፍ እያለ ሲሄድ ነገሩ ሁሉ ህልም ይመስለው ነበረ። ስትለወጥ ወዳጄ አንተ እግዚአብሔርን አምነ እግዚአብሔርን ተስፋ አድርገ እግዚአብሔርን አባት ረዳት አድርገ መልአኩን አማላጅ አድርገ ኑሮህን አንድ ሁለት እያልክ ስትሄድ ስትለወጥ አይታወቅም። ህልም ይመስልሃል። የትናንትናውን ድህነትህን፣ የትናንትናህን ለቅሶ፣ የትናንትናው ማንነትህን ሁሉ አትረሳውም። ህልም ነው የሚመስል። ለውጥህን የሚያየው አጠገብ ያለ ህልም ነው የሚመስል። ዛሬ ተለውጠ እነሆ ነጭ ለብሰ በቤተ መቅደሱ ተገኝተሃል። ክብር ምስጋና ለእግዚአብሔር ይሁን። መልአኩ እየመራው ወደፊት ተጓዘ። አንድ ምዕራፍ፣ ሁለት ምዕራፍ፣ ሶስተኛው ላይ ሲደርስ መልአኩ ተሰወረበት። እንዲህ አለ ቅዱስ ጴጥሮስ ናሁ አእመርኩ ከመፈኖ መልአኮ እግዚአብሔር ወአድኀነኒ እግዚኦ። አሁን ይኸውላችሁ እኔ የማየው ነገር ሁሉ ህልም ይመስለኝ ነበር። አሁን መልአኩን ልኮ እግዚአብሔር ከዛ ከጨካኙ ከሄሮድስ እጅ እንዳወጣኝ አሁን አወቅኩ አለ። ክብር ምስጋና ለእግዚአብሔር ይሁን። ታዲያ መልአኩን ልኮ ከዚያ ከእስር ቤት ያስፈታውን እግዚአብሔርን እያመሰገነ ሄደ። ዛሬ የምናከብረው ይህ ታላቅ መልአክ ምን ያደረገበት ነው ብለው ሰዎች በመንገድ ሊጠይቋችሁ ይችላል። እንደነገሩን አባቶቻችን ሊቃውንቱ እንዳመሰጠሩልን በአንዲት ሀገር አንድ እግዚአብሔርን የሚፈራ እግዚአብሔርን የሚወድ ሰው ነበረ። ይህ ሰው ራሱን ካወቀበት ራሱን ከቻለበት ጊዜ ጀምሮ የመልአኩን የቅዱስ ሚካኤልን መታሰቢያ በዓል ያደርግ ነበር። በየወሩ ለነዳያን ይመጸውት ነበረ። ቤተ መቅደስ ያሰራ ነበረ። መልካም የሆነ ነገር ሁሉ በሕይወቱ ይከናወኑለት ነበረ። ታዲያ ዕለተ ሞቱ እየደረሰ ያውቅ ነበር። የሁላችሁ እግዚአብሔርን ስታውቁ ስትረዱት፣ እግዚአብሔርን ስታምኑትና በሱ ስትተማመኑ እውነተኞች ክርስቲያኖች ስትሆኑ እግዚአብሔር ዕለተ ሞታችንንም የሚሆነውንም ወደፊት የሚሆነውን ወደ ኋላም የተደረገውን ነገር ይገልጥልናል። ይህ ሰው ደግ ስለነበረ የዋህም ስለነበረ ዕለተ ሞቱን እግዚአብሔር አሳውቆታል። ከዚህ የተነሳ ይህ ሰው መሞቻው እንደደረሰ ሲያውቅ ሚስቱን ማስተማር ጀመረ። መመጽወትን፣ በጎ ነገር ማድረግን፣ ድሃ መርዳትን፣ የተቸገሩትን መደገፍን፣ መልካም ነገር ማድረግን፣ ቤተ ክርስቲያን ማሳነጽን፣ የቅዱስ ሚካኤልን መታሰቢያ በዓል ማድረግን ይህንን አስተማራት ለሚስቱ። ይህንን የሚያስተምር ደግ ሰው ነው። ከጎረቤቱ ደግሞ ክፉ ሰው አለ፣ በጎ ነገር የማይወድ መልካም ነገር የማይወድ በተለይም ይሄን መልካም ሰው የማይወድ የሱን ማደግ የሱን መለወጥ በተለይም ደግሞ የቅዱስ ሚካኤልን ዝክር ሲያዘክር ነዳያንን ሰብስቦ ሲያበላ ጦም አዳሪዎችን ነገ ውለታ የማይመልሱትን ባለጸጋን ብትጋብዝ ነገ መልሶ ይጋብዝሃል። ወዳጅ
ድሃን ነው መጋበዝ። ነገ መልሶ የማይጋብዝህን ከእግዚአብሔር ውለታህን ከእግዚአብሔር የምታገኝበት እሱን የሚያደርገውን ይህንን ሰው ይጠላዋል። ያኛው ባለጸጋ ከጎረቤት ያለው ክፉ ሰው ሞቱን ነበር የሚመኘውና ይህ ሰው ዕለተ ሞቱ ደረሰና ለሚስቱ የሚያደርገውን በጎ ነገር አውርሶ ሞተ። በሰላም አረፈ። ወዳጄ ለልጅ ምንድነው የምታወርሰው? እናቴ ልጅሽን ምንድነው የምታስተምሪያት? ምንድነው የምታስተምሪው? ልጆቻችን የት ነው የሚውሉት? ከማን ጋር ነው የሚውሉት? ምን እየተማሩ ነው የሚያድጉት? ቅድም ያያችኋቸው የሊቃውንቱ የአባቶቻቸውን ፈለግ ተከትለው ህየንተ አበውኪ ተወልዱ ለኪ ደቂቅ ቀድሞ የነበሩት ደቀ መዛሙርቱ እነዚህ የሰንበት ተማሪዎቹ ምልጣኑን አመልጥነው የአባቶቻቸው ሌሊት የተመለጠነውን መልሰው አሁን አመለጠኑት። ከዚያ በኋላ ጸፉት። ከዚያ በኋላ ደግሞ ወረቡት። እነዚህ ደግሞ ቅኔውን አወረዱትና ግሱን ገሰው ማለት ነው። ከዚያ በኋላ አሁን ደግሞ ዝማሬውን አቀረቡ። እነዚህ ናቸው በእግዚአብሔር ደጅ ያደጉ ነገ ሀገር ተረካቢ፣ ሀገር መከላከያ ሰራዊት ባለስልጣናት ሆኖ ህዝብን የሚመሩ እነዚህ ናቸው። ልጆቻችን እንዲህ ካደጉ በጎ፣ ካልሆነስ ነገ እናቱን የሚገድል የሚደፍር፣ አባቱን የሚመታ የሚጣላ የሚገድል፣ ደሙን የሚያፈስ ይሆናል። ያው እያየን አይደል እንዴ? ግልጽ እኮ ነው። በዘመናችን ነው የሆነው። የተወደዳችሁ ክርስቲያኖች ይህ ሰው መልካም ነገርን ለሚስቱ አወረሰ። ሚስቱ ጸንሳ ነበረ። ሞቱን የሚመኘው ጎረቤቱ ደግሞ ይገፋው ነበረ። በዚህ ህይወት እንዳለ አረፈ። ሚስቱም ቀኗ ደረሰና የመውለጃ ወራት ሲደርስ ጭንቀት መጣ። ምንም እንኳን የቅዱስ ሚካኤልን መታሰቢያ ብታደርግም ነገር ግን ብቻዋን ነችና ሚረዳት የላትምና ትጨነቅ ነበር። ከዚያ በኋላ የመውለጃዋ ቀን ሲደርስ ማን ይረዳት ይሆን? እሷንም ገፍቼ ደፋታለሁ ሲል ያ ጎረቤት ያለው ክፉ ሰው ያ ጨካኝ ሰው በመስኮት በኩል እያዳመጠ ሲኖር እሷ ግን በመልአኩ ጠባቂነትና ተራዳይነት ቤቷን በብርሃን መልቶ እሷ በምጧ ሰዓት ምጧ እንዳይጸናበት አድርጎ ጠብቆ ወንድ ልጅ መልካም የሆነ ወንድ ልጅ በመልአኩ አጋዥነት ተገላገለች። ይህ ሲሆን ይህ ጎረቤቱ ያለው ክፉ ሰው ደግሞ በአልጋው ላይ ሆኖ በሰመመን ያንን ነገር ያየዋል። እግዚአብሔር ገልጦለት ክፉ ስለሆነ ይህንን መልካም ይሆን ማን እንደሚረዳት እንዲያውቅ ቅዱስ ሚካኤል እንደሚረዳት እግዚአብሔር የሚፈሩ ሰዎች መላእክቱ እንዲታዘዙላቸው እስመ ለመላእክቱ ይእዝዞሙ በእንቲአከ ይልቁንም ደግሞ ይተአየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድህኖሙ እግዚአብሔርን በሚፈሩት ዙሪያ የእግዚአብሔር መላእክቱ ይከትማሉ ከክፉ ነገር ሁሉ ያድኗቸዋልና ይህችን ሴት መልአኩ ቅዱስ ሚካኤል ረድቷት ጠብቋት ወንድ ልጅ ተገላግላ በቤቷ እልል ስትል ብቻዋን አደረች። ይህ ሰው ደግሞ በአልጋ ላይ ተኝቶ እንቅልፍና መንቃት መካከል ሆኖ ህልም ያይደለ ሰመመን ህልም ለእንደዚህ አይነት ክፉ ሰው አያሳየም። እግዚአብሔር በሰመመን አሳየውና ይህንን በጎ ነገር እንዲያይ አደረገው። ተቃጠለ። ይህንን ሲሆን ደግሞ መልአኩ ቅዱስ ሚካኤል ለዚህ ሕፃን ምን ይላል? አንተ ሕፃን ልጅ ስታድግ የዚህን ክፉ ሰው ሀብቱን፣ ንብረቱን፣ ወርቁን በሙሉ ትወስዳለህ፣ ትወርሰዋለህ አለ። ከዚያ በኋላ ይህ ልጅ ተወልዶ ማደግ ሲጀምር ክፉ ጎረቤት የሆነው ሰው ደግሞ እየተቃጠለ አንድ ቀን መጥቶ በድፍረት እንዲህ አላት፣ አንቺ ሴት ሚረዳሽ የለ፣ ደካማ ነሽ፣ ባልሽ ሞቷል፣ ዘመዶችሽ የሉ፣ አንቺ ብቻሽን ሆነሽ እንዴት ትሆኛለሽ? እኔ እንደው እንደምታውቂ በሀገሩ ላይ የከበርኩ ባለ ሀብት ነኝ። ልጅሽን ማሳደጊያ ከኔ ብታገኝ አይሻልሽም? ደስ አላት፣ ልጇ እንዲያድግላት ስለምትፈልግ። ይልቁንም እንዲህ ላድርጋላት፣ አንቺም ልጁን እያዘልሽ መከራሽን ከምታይ ልጁን እኔ ላሳድገው ለኔ ስጪኝ፣ አንቺ ደግሞ የምትቋቋሚበት 20 ወቄት ወርቅ ልስጥሽ አላት። እሺ ያለች፣ ደስ አላት። ልጇን በጎረቤቷ እንዲያድግላት ፈልጋ፣ እሱ ግን ለበጎ ነው እንዴ? ለበጎ ነው? ክፉ ነገር አስቦ ነው። እግዚአብሔር ባወቀ ግን
ያንን ወርቁን ለማን አደረገው? ለእናቱ። ከዚያ በኋላ ቀጠለ። ይህ ልጅ እንዲያድግ አይፈልግምና በልጁን ወስዶ በቁመቱ ልክ ሳጥን አሰርቶ ወደ ባህር ወስዶ ወደ ባህር ጣለው። ከዚያ በኋላ ባህሩ ያንሳፈፈ የ20 ቀን መንገድ ከወሰደ በኋላ አንድ እረኛ በጎቹን የሚጠብቅ ልጅ ያልነበረው ያንን ሳጥን ወርቅ አገኘው ብሎ ሲያወጣ የሚያምር ልጅ እግዚአብሔር ከዛ ከባህር ውስጥ ማንን አዳነው? ይህንን ሕፃኑን ልጅ አዳነው። በዚህ ጊዜ ይህንን ሕፃን ልጅ ስሙን ባህራን ብሎ አወጣለትና ይህ ሰው ልጁን ማሳደግ ጀመረ። ለ20 ዓመታት አሳደገው። ይህ ባለጸጋ ክፉ ባለጸጋ ሰራሁላት እያለ 20 ዓመት ሲኖር ቆይቶ እሷም ልጇ እንደናፈቃት እንዳለቀሰች። ወዳጅ የሚያስለቅሱ ብዙዎች ናቸው። ባንተ መለወጥ ባንተ ልጅ ማግኘት የሚያስለቅሱ ክፎች ብዙዎች ናቸው። ከዚህ ማን ያድነን? እግዚአብሔር ያድነን። ታዲያ መልአኩ ይህን ልጅ አልተወውምና ለ20 ዓመት ጠብቆ ያንን ክፉ ሰው ከዚያ ሀገር ለንግድ ወደዚያ መጣውና እባካችሁ መሸብኛ አሳድሩኝ አለ። ታሪኩ ሰፊ ነው። ከዚያ በኋላ አሳድሩኝ ሲል ጠጋ ብሎ ያ ሰው ማደሪያ ያተ ነው። አዎ ና እደር፣ ይሄ የእግዚአብሔር ቤት ነው አለና የባህራን አባት ማለት ነው አስጠጋው። ባህራን ና እግሩን እጠብ ሲል ሰማው። ስሙ እንግዳ ነው፣ ሰምቶት አያውቅም። እንዲህ አይነት ስም አለ እንዴ አለና ጠየቀው። ምንድነው እሱ ስሙ? ኬት አገኘው? እንዴት ነው? ያንተ ልጅ ነው አለው። አዎ የኔ ልጅ ነው፣ እግዚአብሔር የሰጠኝ ልጅ። እኔ መሃን ነኝ፣ ልጅ የሰጠኝ እግዚአብሔር ነው። ከባህር ውስጥ ስላገኘሁት ስሙን ባህራን አልኩት አለ። ከዚያ በኋላ ባህራን የሚለው ስም እንደገና ከባህር አገኘው የሚለው ምስክርነት አስጨነቀውና መቼ ነው አለ። ቀኑንና ዕለቱን ዘመኑን ነገረው። ደነገጠ፣ ልቡ መታ። ያ ክፉ ሰው ነው፣ ያ ክፉ ልጅ ነው። ጣልኩት ብዬ ገደልኩት ብዬ ተገላገልኩት ብዬ አሁንም ሀብቴን ንብረቴን ሊወርሰኝ ነው አለና እንዲህ አለ። እባክህ አንተ ሰው በጣም ጨንቆኛል። ሀገር ቤት ቤቴ ሀብቴ ላይ አንድ ነገር ሊደርስበት ይችላልና መልእክት ልልከው ነው። የረሳሁት ነገር ለቤተሰቦች ያልነገርኩትን ይሄ ያንተ ልጅ ከሆነ ልላከው፣ ለሱ ደግሞ የሚሆን 20 ወቄት ወርቅ ልመዝንልህ አለው። እሺ አለ። እሱም ልጅ ነው ይላካለ። እሱም ወርቅ ያገኛልና ይህንን ሀብት ቀድሞ ለእናቱ 20 ወቄት ወርቅ፣ አሁን ደግሞ ሌላ 20 ወቄት ወርቅ ለዚህ ለአሳዳጊ አባቱ መዘነለትና ወሰደ። ተመልከቱ፣ አንተ ሀብትን ትሰበስባለህ፣ ሀብትን ማን እንደሚበላው አታውቅም። በጎ ነገር ብታደርግ ግን ከእግዚአብሔር ታገኘው ነበር። ወዳጅ ሀብትን ዝም ብለህ አትሰብስበው። የምትሰበስበውን ሀብትን ለቁም ነገር አውሎ ለቤተ እግዚአብሔር ለመቅደሱ ማሰሪያ አድርገው፣ ለድሃ ለተበደሉት አድርግላቸው፣ ከእግዚአብሔር ታገኛለህና። ታዲያ ይህ ሰው መልእክቱን ሲልክ የራሱ ማህተም አለው። መልእክቱ ለሚደርስለት ለመጋቢው ለቤቱ መጋቢ ደግሞ ምልክት ሰጥቶታል። ምን ጊዜም የትም ቦታ ሆኖ ምልክት ሲልክለት ያንን ምልክት ሲያየው በጽሁፉ ላይ ሲያየው የሚታወቁበት ማህተማቸው ማለት ነው። ሁለቱም የሚታወቁበት የሚግባቡበት ያንን አድርጎ ልክ ይሄ ሕፃን ልጅ እንደደረሰ ገድለ በጉድጓድ ውስጥ ጣለው። እንደደረሰ ማንም እንዳያውቀው፣ ታሪኩንም ማንም እንዳያውቅ፣ ማንም እንዳያይ እንደደረሰ አንቀ ግደለዋል። ከዛን ደብዳቤውን አሽጎ ሰጠ። ባህራን የሞቱን ደብዳቤ ተሸክሞ ሲጓዝ መልአኩ ቅዱስ ሚካኤል ትናንትና ሲጠብቀው የነበር አባቱን ሲጠብቅ የነበር እናቱንም ሲጠብቅ የነበር የሁላችን ጠባቂ የእግዚአብሔር መልአክ ቅዱስ ሚካኤል በመንገድ በአምሳለ አረጋዊ በፈረስ ላይ ሆኖ መነሳንስ ይዞ ጭራ ይዞ አገኘውና አንተ ልጅ ና ወዲህ አለው። ታላቅ ሰው ስላየ አጎንብሶ እጅ ነስቶ አቤት አባት ያለ ምንድነው በእጅ ያስከው አለው። ይሄ መልእክት ነው፣ አንድ ሰው በቤት ያድርስልኝ አለ። እዛ ልደርስ ነው፣ ያ መንደር ነው አለው። ቆይ እስቲ ልየው አለው። ፈራ። አንዳንዱ ሊቃውንት አላሳየውም በሩቅ እፍ አለበት ይላሉ። ሌሎች መምህራን ደግሞ ሲያስተምሩ አይ በእጁ ሰጥቶታል ነው የሚሉት። እና ሲያየው ገለጥ አድርጎ እፍ ሲልበት
መልሶ ሲሰጠው ያ የሞቱ ደብዳቤ ተቀይሮ እንደደረሰ ሀብቴን አውርሶ የሚል ሆኖ አገኘውና ቅዱስ ሚካኤል እንደነገረለት የሞቱን ደብዳቤ እንደቀየረለት የማያውቀው ባህራን ይህን ደብዳቤ ወስዶ ለመጋቢው ሲሰጠው መጋቢው በአስቸኳይ ድግስ አስደግሶ ሴት ልጁን የሚወዳት አንድ ልጁን እንዲድርለት ሀብቱን ንብረቱን በሙሉ በስሙ እንዲያወርሰው የሚል ደብዳቤ ስላገኘ ንጉሥ ከዚህ በኋላ አለቃ እሱ ነው ስላለው ያንን መልእክት ሲመለከት ቶሎ ብሎ ልጁን ድሮ ሀብቱን አውርሶ ቤቱን በሙሉ ንብረቱን በሱ ላይ እሱን ሾሞ እሱ አሽከር ሆኖ በቤቱ እየተጨፈረ ያክፉ ዘው ቀኑ ደርሶ መጣና ሲደርስ ቤቱ በሁካታ በጭፈራ በእልልታ በከበሮ ሞልቶ ሰማየ። ምንድነው እሱ አለ። እንዴ ንጉሥ አልሰማህም እንዴ? አንተ የላከው እኮ ደርሶ ዛሬ ነው ሰርጉ፣ ልጁ ሀብትን ወርሷል እኮ አለ። ከፈረስ ላይ ወድቆ ሞተ። እግዚአብሔር ሀብቱን ለባህራን አወረሰው። ክብር ምስጋና ለእግዚአብሔር ይሁን። ታሪኩ ዛሬ ይሄ ነው። ይኸውልህ እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ያዝልሃል። ከመይት ታቀበብ ንግርከ እግር እንዳይሰናከል በእሾህ እንዳይወጋ ጉድጓድ እንዳትገባ እንቅፋት እንዳይመታ ክፉ እንዳያገኝ መላእክቱን ስላንተ ያዛቸዋል የሚለው ለባህራን ነው። ክብር ምስጋና ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር።